ኢትዮጵያን ሳይተናኮስ ውሎ ማደር አይችልም። አሁን በዚህ በኤርትራ ድጋሚ መጣ አይደል? የመጨረሻ ይሆናል። ይኸውልህ አባዬ እያልኩ ያለሁት ገብቶሃል? በሰላም የመኖር ፍላጎት ካለህ ለጦርነት ተዘጋጅ ነው። ለህወሓት በምጽዋ ባህር በር እናስገባለት ለራጅና ጦር መሳሪያ እናስገባለት እያልኩ ሞክረኝ። አሰብን ደግመህ እንዳትጠቀምበት አድርጌ ነው ማለት ነው። አሰብን እንዳናስብ ብለው የሚያደርጋት እንቅስቃሴ በሙሉ ወደ አሰብ እንድንሄድ እንድንገፋ እንድንገሰግስ የሚያደርገው መሆን መቻል አለበት ነው ያደርገው። አሰብ ላይ ትጀምርና አስመራ ትደርሳለህ። ሁሌ ኢትዮጵያን ለማዳከም ብለው የሚሰሩ ስራ የሚያመጣው ነገር ምን ታውቃለህ? ኔጌቲቭ ኮንሲኩዌንስ ያልተጠበቀ ዳ የኢትዮጵያ የባህር በር ጥያቄ ምርጫና አማራጭ የሌለው አስገዳጅ ሁኔታ እንደሆነና ከየትኛውም ህግ ከየትኛውም ቅጣት ከየትኛውም ኮንሲኩዌንስ በላይ ቀጥተኛና አስፈሪ ነው ይላል እና ደመነፍሳዊ ነው። አብይ የሚለው ምንድነው? የህልውና አደጋ ነው ለኛ። እኔ ቻይናና አሜሪካ ማነው ቻይናና አሜሪካ ጅቡቲ ላይ ቢጣሉ ጉሮሮ የተዘጋ መድኃኒት አላስገባ ማዳበሪያ አላስገባ ነዳጅ አላስገባ ምን አላስገባ 130 ሚሊዮን ይዤ ህዝብ እንዲበላኝ አልፈቅድም ነው። ህዝቡ ከሚበላኝ እናንተ ልበላለሁ ነው እያለ ያለው። ካላመንከኛው ስማው። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም ያለው። ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከላለን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ያልጎበኛውበት ያልተነጋገርኩበት ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን። መድኃኒት ለምንና ገዝተን የምናመጣ ነዳጅ ለምንና ገዝተን የምናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት ከግጭት ከወረራ ከሉዓላዊነት ጋር መያያዝ የለበትም። የሻዕቢያ ችግሩ መሰለ ቆሞ ቀር ስትሆን ሳር ቅጠሉ ይነሳብሃል። ቆመና ያለው ይኸውልህ እንደዚህ ያለው አልቀየርም ብሎ ጊዜ ዘመኑ አልመጥንም ብሎ ግንጭጭ ብሎ ከጊዜና ከለውጥ ጋር ሲፋተን አጽሙ ብቻ የቀረ ነው። ይሄ ድሮን ሳናባክ ኖር አይደለም በድምጽ ይሞታሉ እነሱ። የህልውና አደጋ የተጋረጠበት ሰው በህግ አይዳኝም የሚለው ዶክተር አብይ የሚላችን ነው። እዛ ደረጃ አንድረስ የሚለው የቱ ጋር የህልውና አደጋ እስኪጋረጥብን ድረስ አንድረስ፣ ከደረስን በህግ አንዳኝም። ልክ እንደ ፑቲን እንሆናለን ነው የሚለው። ድራሽን ነው የምናጠፋ ነው የምንለው። ደግሞ የምናጠፋ ለመሰለህ ትንሽ ስለሆንክ ምናምን ስለሆንክ ኢትዮጵያ ጉልበተኛ ስለሆነች አይደለም። ኤርትራም ብትሆን እንደዚህ ነው የምታደርገው። ቀጥተኛ የህልውና አደጋ ከጋረጥክባት እንደዛ ነው። ማንኛውም ነገር እንደዛ ነው የሚያደርገው። ሻዕቢያ ቀጥተኛ ወረራ መፈጸም ኢትዮጵያ ላይ ምን ማለት ነው ያውቃል። ራስን በራስ ማጥፋት ምን ያውቃል። ስለሆነ ምን ያደርጋል? ቢሞት ያ ድል ሊፈጠር አይፈልግም። የሻዕቢያ ስትራቴጂ ሻዕቢያ የማይነካት ቦታ ከቦኮ ነው ዙሪያችን ይወልባል። በወያኔ በኩል በሽሬ በአዲግራት አልኩ፣ በአማራ በኩል በዚህ በሁመራ ወይም በሱዳን በኩል አልኩ፣ በጎጃም በኩል ጭምር መተማ በኩል ራይት ባገኛ ቀዳዳ መግባት ይፈልጋል። የኢትዮጵያን ቦታ መወጠር ነው የሚፈልገው። በደቡብ ሱዳን በኩልም በኬንያ በኩልም በኦነግ ሸኔ በናም በኩል መግባት ይሞክራል። ህልሙ ነበረው። ለፕሮፓጋንዳ አመችም አልኩ። ከዛ ግን በሶማሊያ በኩልም ይሞክራል፣ በአልሸባብ ይሞክራል፣ በኦብነግም ይሞክራል። ይኸው ሻዕቢያ ሄዶ የማይነካ ቦታ ሄዷለች። አፋርን እንደዚህ ዙሪያውን ሄዶ ወቅቱ አፋርን የማይነካው ምክንያት ነው የሚፈነዳ ቦምብ ስላለ። አፋርን ሳይነካ የሚዘልቁ የሻዕቢያ አጀንዳ ነው እርግጠኛ ነው። እዚህ ላይ ኑ ከወያኔ ጋር ሆነን በሽሬ በአዲግራት በምናምን በሁመራ እናጣርፈው የኢትዮጵያ መንግስት እንክበው ይላል። ከአማራ ፋኖ ጋር ሆነን ከሶማሌ ጋር ሆነን እናዋክበው ይልና በአፋር ጉዳይ ግን ዙር እንዳትሉ አይነት ነገር ይላል። ይፈራል። ይኸውላችሁ ሻዕቢያ ያለ ዘመነ ካሴ ጦር መሳሪያ ላከ። ምንም ካላረከው ምንም እንደማታረገው ያውቃል። ለዛ ብለህ ወረራ እንደማትፈጽም ያውቃል። ሻዕቢያ ለወያኔ ነዳጅ ሊያስገባለች በምጽዋ ነዳጅ አስገባ ብለህ በኢትዮጵያና ኤርትራ መካከል ጦርነት አታስጀምርም። እንደዚህ ነው እንደሚጎዳ እኮ ታውቀዋለህ። ነዳጅ ያቋረጥክበት እኮ ሻዕቢያ ሞብላይ ማን ወያኔ ጦር ሞብላይ አድርጎ ለዳግም ጦርነት እንዳያስነሳበት ታውቃለህ። ሽሬ ላይ ጦር መሳሪያ ገባ ምናምን ሁሉ ከኤርትራ እኮ የበጣለው እንደሚችል እኮ ነግሬሃለሁ ባለፈው። በዲዲአር ያላስረከባው ከባድ መሳሪያ ይለዋል እንጂ ያ መሳሪያ አለ የተባለው ከባድ መሳሪያ ሻዕቢያ ራሱ ለወያኔ ሰጠው። አሁን ምንድነው ግን እንዲያረክ ብለህ አሁን ጦርነት እንደማታውጅ ያውቃል። እሺ እየተጎዳ ያለቀስክ ነው የምትቀጥለው። እዛ ጋር ሻዕቢያ ሲነገር ሲያረግ ላደረገው ነገር ተመጣጣኝ የሆነ እርምጃ እዚህ ጋር መውሰድ አለ። የአፋር ላይ ምንድነው የምታደርገው? ድሮንስና ኮማንዶ ነው የምትልከው። ምን የሚያደርግ መንገድ የሚጠርግ ከዛስ የቀይ ባህር አፋሮች ዝም ብለው ግመሎቻቸውን እየነዱ እንዴት ነው? ከግመሎቻቸው ጀርባ ያው ክላሽ አፋር ክላሽ ገጁ ያጠፋል። የጦር መሳሪያ ችግር የለበትም። ከሰማይ ድሮንስ ብቻ ላክለት፣ ከምድር ራሱ ድሮንስ ነው በተግባር ነው።
ወይ ነው ለጀግንነታቸው ስባት ታወጣላቸው። ካላመቀ ወያኔ ጠይቀው የተወሰኑ ምርጥ የሆኑ ኤሊት ኮማንዶዎች ከፊት ታስገባለህ። ድሮስ ትልካለህ። ድሮስ እየለየ ምን ያደርጋል? ክሊክ እያደረገ መንገድ ይጠርጋል። የመጨረሻው ግን ይሆናል ራሱን እንደ አሳድ ድራሹ ማጥፋት ነው። ኢሱን እንደ በሽር አልአሳድ ማስወገድ ያስፈልጋል አለው ማለት። ይሄን ደግሞ እኛ እያነሳን ያለው ለምንድን ነው ካፈ ይወላችሁ ይወንድም እኛ ምን እንጠቀም እናንተም ተጠቀሙ፣ አብረን እንጠቀም፣ አብረን ደግሞ እያልን ያለው አሁን ማለት ነው። እናንተ እያላችሁ ያላችሁ አብረን አናድግም፣ አታድጉም፣ አፈር ትበሉታላችሁ። እናንተም በዝብዘን እናንተን እየጋጥን እኛ ሀገር እንሆናለን የምትሉ ይሄ ደግሞ አንፌር ነው። እኛ ማንም ሰው እንዳይተናፈስ፣ ማንም ሰው እንዳትወር እንዳትሞክረኝ። አጸፋው የከፋ ስለሆነ የጀግኖች ልጆች ስለሆንን ማንም አይደፍረንም፣ ማንንም አንነካም። ማንም ከለከን ግን አሳፍረን ነው መልሰው አለቀም ብሎ ይላል። እቺን ባላንስ ጠብቃት። ማንንም አንወርም፣ ማንም አይደፍረንም ይላል። ሁለተኛው አጣብቂ ነው። ለባል ማንንም አንወርም፣ ማንም አይደፍረንም። ስማ ውስጥ የሚለው ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማለት ነው። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለው። ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙ ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። ማንም ቢመጣ አሳፍረን እንመለሳለን። ማንንም ግን አነካምኛ ወር አሁን የኢትዮጵያ መንግስት የገጠመው ፓራዶክስ አለ። ግን ማንም አይወረንም፣ ማንም አይደፍረንም ብለህ ካልክ ማንም አንወርም፣ ማንም አይደፍረንም ብለህ ካልክ በኋላ መውረርስ ምን ያህል ነው? መድፈርስ ምንድን ነው? ማሴር፣ መድፈር፣ መውረር this matter of balance። ማሴር ሻዕቢያ መቼም ቢሆን ሴራ ከመሸረብ አያርፍም። አይደለም አይቶ በጭራሽ ተፈጥሯዊ ባህሪው ነው። ተፈጥሯዊ ባህሪው በአንዳነት ተፈጥሯዊ ባህሪው ስለሆነ ተንኮል ሲያስብ ነው የሚውለው። ገብቷል። በራሱ ለፍቶ ሰርቶ ግሮ የሚያልፍለት ሳይሆን ኢትዮጵያን በዝብዤ እንደ ሲንጋፖር ሆናለሁ ብሎ ሲያልም ነው አጥንቶ የቀረው። ቅድም ያያችሁ ጀነራሎች መሳያዎች አይደል? አያችሁ አይደል? ዶክተር ማነው ጀነራል አበባው ክትክት ብሎ ሳቀ እኮ ፎቶ አይቶ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።